አብርሃም ከቤተሰቦቹ ጋር ከነጋሽዬ ጋር ተቀላቀለ። ደመቁ መቼም ውርደት ነው ስራዋ። ተዋርዳ ሽንፈቷን እንግዲህ ተከናንባ ውርደቷንም ተከናንባ ተሸክማ እንግዲህ ወደ ቤቷ አመራች። ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ባሉን ሰጥቶ ማልቀስ። ድሮ ጋሽዬ ለምነውሻል ከልጄ አጠገብ ድርስ እንዳትይ ብለውሻል። ጋሽዬ የማስጠንቀቂያ መልእክት ሰጥተውሻል። እኔም ይሄንን ነበር ያልኩት። እነሆ ብያለሁ። ደመቁ በጨለማ ባሏን ይዛ ጠፋች እያሉ ይለፈልፋሉ ሶሻል ሚዲያ ላይ የደመቁ በጎች። ስለ እናንተ ሲስተም ስለ እናንተ ውሸት እኛ ጠንቅቀን እናውቃለን። ይሄ ከእውነት የራቀ ነው። እውነታውስ እንግዲያውስ ወደ እኔ ልንገራችሁ፣ እውነታውን እንደዚህ አይደለም። እውነታውማ ከጎጃም ዘንድ ታገኛላችሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን ፕሊዝ እንዳትረሱ። እውነታው እነሆ። እውነታው ሄርሜላ ደመቁ በመተት ሄርሜላ ደግሞ ባሏን በማዳን ተፈተፈ በማለት በንግግር በጠረጴዛ ዙሪያ የምታምን ተምራ የጨረሰች ናት። የእናንተስ ላ እንደዛ አይደለም። በመተት ባልን ይዞ መምጣት እንዴት እንዳለባት፣ ባልን እንዴት ማስገባት እንዳለባት በመስቀሉ በሁሉ ብላ ይሄው እንትን እያለች ማለት ነው። ይሄን ደግሞ እኛ አንቀበላትም። ይሄ ተገቢ አይደለም። እና ደመቁ እንግዲህ ሁል ጊዜ እንደተዋረድሽ፣ ሁል ጊዜ ዝቅ እንዳልሽ፣ ሁል ጊዜ በቃ የሆነ እኔ በቃ ምናምን ነገር ታይ አትፈጥረቂ እባክሽ። ጋሽዬ ለምነውሻል። አሁን ደግሞ ጉታጀራ ተከትለሽ መሄድ ምንድን ነው? ምን ታረጋለሽ? ጉታጀራ አንቺ ሚስት አይደለሽ? አንቺ እኮ የተጣልሽ ሴት እኮ ነሽ። ጉታጀራ ምን ታረጋለሽ? በጎቹ የሆነ ነገር አለ፣ የሆነ ነገር አለ፣ የሆነ ነገር አለ። ጀለስ የሆነ ነገር ሆነ አልሆነ እኮ እኛ የምናስበው ነገር የለንም። እኛ እኮ ካሸነፍን እኮ ቆየን እኮ። እንዴ ምን ሆናችሁ ነው? እኛ እኮ ካሸነፍን እኮ ቆየን እኮ። ካሸነፍናችሁ እኮ ቆየን እኮ። ሰማን እኮ። አልሰማችሁም እንዴ? ሄርሜላ ማሻአላ ይቺ ሴት አበባ መስላት። እስኪ ተመልከታት እስኪ። ምን ነው እናንተ አለቀለቃችሁ? እሳ ከዚህ ስንላችሁ ከዛ ከዚህ ዛሬ ደግሞ ጉታጀራ ተከትለሽ ትሄጃለሽ። ደውር ላች ሴትነትሽን አያስከብርም። ሴትነትሽን ይጥልብሻል። እንደኛ ሴትነትሽን ያስንቅብሻል። ተገቢም አይደለም፣ ጥሩም አይደለም የምትሰሪው ስራ። በእርግጥ ቡዜ ከወሰደችው አብርሃምን ቡዜ ብቻዋን እስኪ ከነሱ እንስማ፣ ከነሱ እንስማ። መጀመሪያ የወሰደችው ቡዜ ናትን እንበል። ተተከተለችም ካልተከተለችም ሄርሜላ እየደወለችም መጠየቅ ያለባት እንጂ አንቺ ምንድን ነሽ? አንቺ ምንድን ነሽ? ደመቁ የሰው ባል ላይ ለምን ፊት ትያለሽ? ነገረችሽ እኮ ሄርሜላ። የሰው ባል ላይ ለምንድን ነው ስትልሽ አንቺም የሰው ባል ላይ መተሽ ፊት ያልሽው አለችሽ። ተናናቅ ነው እኮ እንዴ! ሶሻል ሚዲያ ህዝብ ፊት በዚህ ልክ የዶሮ አይን መብላት ይበቃሻል። ኔበር ጋሽዬ ለምነውሻል፣ እምቢ ብለሻል። ሄርሚ ደግሞ መታ ያገባችሁ ደግሞ አልፈልግም ስትይ ነው ለምናሻል። ሄርሚ ለትዳርሽን ያዥ፣ ትዳርሽ ላይ ብትሆን ይሻልሻል። ትዳርሽ ላይ ትኩረት ብታረጊ። ግን ሄርሜላም የመጨረሻ ያስጠነቀቀችሽ ወልዳለች። የወለደ ሴት ናት። መጠየቅ ትችያለሽ። ለልጅሽ የሚያስፈልግሽን ነገር ትችያለሽ መጠየቅ። ከዛ ውጭ ግን ባልነቱ የኔ እንጂ ያንቺ አይደለም፣ ተከበሪ ብላሻለች። አዎ ተከበሪ። ይታፈር ተከንፈር ነው እኮ ነገሩ። ቢሆንም ይሆናል ባይሆን ምን አባቱ ሰርተን በለት ሰፊ ነው መሬቱ ብላለች እኮ ሄርሜላ። ስለዚህ አርፈሽ ተቀመጪ ማማ። ይችማ ቆንጆይቱ ሲሏት እንድሰማ መንገደኛው ሁላ ሄርሜላ ሄርሜላ ሲሏት እንድሰማ አላለችም እንደ ጎጃም። ስለዚህ አርፈሽ ተቀመጪ ደመቁ። ውርደትሽን አትከናነቢ። ተከትለሽ ጉታጀራ ትሄጃለሽ። እንጀራ ሊበሉ ስል እንጀራ ትቀርቢያለሽ። ማን ቢ ብሎ ሲጀመር፣ ማን ቅረቢ ብሎ ሲጀመር፣ ዘው ብሎ ዝም ብሎ ተከትሎ መሄድ አለ እንዴ? ሲጀመር ትተውሽ ነው ሄድ። አልተጠራሽም፣ ምንም አላልሽም። ተከትለሽ በሌላ መኪና በታክሲ ጉታጀራ ትገቢያለሽ። ምነው እነዚህ ልጆች ላይ እጅን አላነሳመርሽ? አንቺ በሰላም ነው? ከሁለት ፍቅረኛሞች ላይ እጅሽን ነሽ። ጥሩ አይመስለኝም። እኔ እንደዚህ ዘው ዘው ማለሽን አንቺነትሽን ያራክስሻል። ባይዘው እንዴ ምን ሆነሽ ነው? ሰው ሳይጠራሽ፣ ሰው ነይ ሳይልሽ፣ ሰው ነይ ቶሎ ድረሽ ሳይልሽ፣ ሰው ቶሎ ድረሽ ሳይልሽ። ለማንኛውም እውነት ያርገው በል፣ እውነት ያድርገው በል ውዶች። እንግዲህ አብርሃም ታደሰ ጋሽዬ ጋር ሄደዋል። እችሊ ደግሞ ለምንድን እንደሆነ የምታለቀልቀው የምትከተላቸው ለምን እንደሆነ ባይገባኝም እናንተም ጥያቄ ጠይቁ። ለምንድን ነው ከኋላ ከጀርባ የምትከተላቸው?
ከጀርባ የምትከተላችሁ ብችል ምን አስባ ነው? ጥያቄ ይሄ ነው። ለምንድን ነው የምትከተላቸው? ለምንድን ነው ከጀርባ የምትከተላቸው? ስነ ስርዓት ይዘሽ አትቀመጭም እንዴ አንቺ? ስነ ስርዓትሽን ይዘሽ ተቀመጪ። አንቺን የሚፈልግሽ የለም። ከማትጠሪበት ቦታ ከማትከበርበት ቦታ ምን ታደርጊያለሽ? ምን ትሰሪያለሽ? ከማትከበርበት ቦታ አንቺ ምን ታደርጊያለሽ? ያስጠላል፣ ይደብራል። ከማትጠሪበት ቦታ አትገኙ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች፣ የፍቅር ጀማ ሁላችሁም፣ የፍቅር ቲሞች ሁላችሁም፣ የሄርሜላ ቲሞች፣ አብርሃም ቲሞች እንዴት ናችሁ? ደህና ናችሁ እላችኋለሁ። በያላችሁበት በያለምጥቅ በያልዳቻ ሰላማችሁ ብዙ ይትበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይለየኝ። እነሆ ዛሬ እንግዲህ ያልመጡበት መንገድ እንግዲህ የኛ ልጆች እንግዲህ ጉታጀራ ገብተዋል ማለት ነው። የኛ ልጆች አዎ ጉታጀራ ገብተዋል። ስለዚህ እናንተም ደግሞ ሁላችሁም እንግዲህ ተሰብስበን እንግዲህ ያው ያጨበጨብን እንጠብቃቸዋለን። ሰርጋችንን ድግሳችንን አድርገን ማለት ነው። ከጎን እያደረግን ማለት ነው። ሻማችንን እየለኮስን የሄርሜላና የአብርሃም ድግሱ ደረሰ ይላሉ፣ በጎቹም ይላሉ። በጎቹ ምን ሰምታችሁ ነው እናንተ? ምን ይዛችሁ ነው እናንተ የምታለቀልቁት? እጃችሁን አታነሱም እንዴ ከኛ ልጆች ላይ? ማተብና ድሪ ሲዋሰማ ማሩ አብርሃም ታደሰ ሄርሜላ ሲባሉ እኮ ብለናል እኮ እኛ። እናንተ ምን አስባችሁ ነው? እናንተ ምንድን ናችሁ? ምን ጠቀሳችሁ ከኛ ላይ? ስለዚህ ተው፣ አትናናቁ። መናናቁ ጥሩ አይደለም። ልጃችሁንም አንዳንድ ጊዜ ምከሯት። የምትሰራው ስራ ጥሩ አይደለም። ተከትሎ መሄድ፣ ጉታጀራ ተከትሎ መግባት ምን ይሉታል? ሚስቲቱ ሄርሜላ ናት፣ የተንገላታዩ ሄርሜላ ናት። ከአላህ በታይ ደግሞ ሰበብ የሆነችው ብታድነው የቻለችው ሄርሜላ ናት። ስራዋን ትታ ትግል ገጥማ፣ ስራዋን ትታ መስዋዕትነት ከፍላ፣ ቢሮዋን ዘግታ ለአብርሃም ብላ ለፍቅር መስዋዕትነት የከፈለችው ሄርሜ እንጂ የእናንተ ደግሞ በመጠጥ ነው መስዋዕትነት ስከፍል ያየሁት። ስለዚህ ስነ ስርዓት ይዛችሁ ቁጭ በሉ ብልስ። እንዴ ምን ሆናችሁ ነው? ይሄ ጥሩ አይደለም። እንደዚህ አትሁኑ። ይሄ ነገር ጥሩ ነው ብላችሁ ታስባላችሁ? ምን ሆናችሁ ነው እናንተ እንደዚህ የምትሆኑት? ለምንድን ነው ነፍስ የማታውቁት? ነፍስ የማታውቁ የሰው የማታውቁ ማትረቡ አትረቡ። በእውነት እናንተ ለኔ ያትረቡ ማትረቡ ሻምፒና ናችሁ። ማትረቡ በእውነት አትረቡ። በጣም ነው ያስጠላችሁ። እንዴ ምን ሆናችሁ ነው እንደዚህ የምትሆኑ? ሰው ሲንቃችሁ ታታቁ። ሰው ሲንቃችሁ ምናምን አታውቁ። ስትናቁ ምናምን አታውቁ። አታችሁ ተቀመጡ። ስትናቁ አውር ከራስ ይጀምራል። ልጃችሁን ምከሩልን በህግ አምላክ ብለናል።